በብሉይ ኪዳን ውስጥ እግዚአብሔር ከዚህ ቀደም አድርጎት የማያውቀውን ነገር እንዲያደርግ ያስገደዱት 3 አማልክቶች ነበሩ። ቸነፈር አላከባቸው፣ የጥፋት ውሃም አላወረደም፣ ከሰማይ እሳትም አላዘነበም። ይልቁንስ ጥሏቸው ሄደ። እነዚህ 3 አማልክት እስራኤልን ከውጪ አልወረሩትም፣ በውስጥ በኩል ሰርገውና ሰርስረው ገቡ እንጂ። አንደኛው አምልኮን ወደ ንግድ ልውውጥ ቀየረው። ሁለተኛው እግዚአብሔር ፈጽሞ የሚጸየፈውን ሚስቶችን ሰጣቸው። ሦስተኛው ደግሞ ወላጆች ልጆቻቸውን በሕይወት እንዳሉ እንዲሰዉ የሚያዝ ነበር። ሕፃናቱም እየጮኹ ባሉበት ጩኸታቸውን ለመቀነስና ለመደበቅ ከበሮ ይደበደባል። ይህ የበዓል የሞሎክና የአሼራን ታሪክ ነው። እግዚአብሔር የገዛ ሕዝቡን እንዲተው ያደረጉት 3 አጋንንታዊ አማልክቶች። ከዚህ ታሪክ በኋላ የእስራኤልን ጉዞ ፈጽሞ እንደ ቀድሞ አይመለከቱትም። ኢያሱ እስራኤልን መርቶ ዮርዳኖስን ሲሻገር በ1400 ዓመተ ዓለም ገደማ ላይ ፈጽሞ ወደማያውቁት ዓለም ገቡ። በምድረ በዳ ለ400 ዓመታት እያንዳንዱ ፍላጎታቸው በቀጥታ በእግዚአብሔር ይሟላ ነበር። በየማለዳው መና ይበላሉ፣ ከዓለት የሚፈልቅ ውሃ ይጠጣሉ። ልብሶቻቸው አላረጁም ነበር። ዘር ዘርቶ እንኳን ዝናብን የጠበቀ አንድም ሰው አልነበረም። ወደ ከነዓን እንደገቡ ግን መናው ቆመ። ከምድሪቱ ፍሬ በበሉ ማግስት መናው ተቋረጠ። ያ ትውልድ ለመጀመሪያ ጊዜ የሚከተለውን ጥያቄ ጠየቀ። ዝናቡ ባይመጣስ? ስለ ከነዓን ሃይማኖታዊ ሥርዓት ማንም የማይነግረው አንድ እውነት አለ። እርሱም ሁሉንም ነገር ያብራራል። የከነዓን አማልክት መንፈሳውያን አልነበሩም፣ ኢኮኖሚያዊ ነበሩ። በዓል የተባለው አምላክ ዝናብን ይሰጣል ይላሉ። አሼራ ደግሞ ልጆችንና ለም የሆነ ማኅፀንን ትከፍታለች ይባላል። መላው ሥርዓት ውልና ግዴታ ነበር። ሥርዓቱን ፈጽሞ አምላኩ ውጤቱን ይሰጥሃል ብለው ነበር የሚያስተምሯቸው። ሃይማኖቱ ልክ እንደ ኢንሹራንስ ወይም ደግሞ መድን ድርጅት ነበር የሚሰራው። ክፍያው የሚፈጸመው በእህል በሥጋና በደም ነበር። እስራኤላውያን የገቡት ወደ ተራ አጉል እምነት ሳይሆን ለዘመናት ወደ ቆየ ኢኮኖሚያዊ መለኮት ወደ ሆነ ነበር። ይህንን ለመቀበል ብለው እግዚአብሔርን ፈጽመው አልተውቱም ነበር። የመጽሐፈ መሳፍንት ታሪክ እንደሚነግረን እስራኤል እግዚአብሔርንና በዓልን ጎን ለጎን ያመልኩ ነበር ይለናል። በዓላቶቻቸውን ያከብራሉ፣ የክህነት ሥርዓቱንም ይጠብቃሉ። ከዚያም ለማንኛውም በሚል በኮረብቶች ላይ ያሉትን የአካባቢውን መሠዊያዎች ይጠብቃሉ። እርሻን ለማያውቁና ድርቅን ለሚፈሩ ሰዎች አመክንዮው ወይም ምክንያታዊ ነገር ይመስል ነበር። በመንፈሳዊ ግን ይህ ነገር እጅግ አደገኛ ማስጠንቀቂያ፣ ውድመትን ያስከተለ ነው። ይህ ሁኔታ 7 ጊዜ የተደጋገመ ዑደት አመጣ። እምነት፣ ከዚያም ስምምነት፣ ከዚያ ጣዖት አምልኮ፣ ከዚያ ጭቆና፣ ከዚያ መታደግ፣ ከዚያም እንደገና እምነት። እያንዳንዱ ዙር ደግሞ ወደ ጥልቁ ይጎትታቸዋል። በመንገድ ዳርና በኮረብታ ላይ የጀመረው መሠዊያ እዚያ ብቻ አልቆመም። ቀስ በቀስ ወደ ውስጥ ሰረገ፣ ትውልዶችን አቋረጠ። በመጨረሻም አንድ ቀን በቤተ መቅደሱ ውስጥ ራሱ ተገኘ። በመጽሐፍ ቅዱስ ውስጥ ከማንኛውም ባዕድ አምላክ በላይ ስሙ የተጠቀሰው ከ90 ጊዜ በላይ የመጀመሪያው አምላክ የነበረው በዓል ነው። የስሙ ትርጉም ጌታ ወይም አሳዳሪ ማለት ሲሆን በጥንቷ ከነዓን ዓለም ይህ ማዕረግ የአውሎ ነፋስ ንብረት ነበር። በዓል የደመናት ጋላቢ፣ የመብረቅ አዛዥና ሰማይን ሰንጥቆ ሁሉንም ነገር የሚያለመልም ዝናብን የሚልክ አምላክ ተደርጎ ይታሰብ ነበር። የአንድ ዝናባማ ወራት መቅረት የጅምላ ረሃብን በሚያመጣበት የግብርና ኢኮኖሚ ውስጥ በዓል እንዲሁ ሃይማኖታዊ ጉጉት ብቻ አልነበረም፣ እርሱ የኢኮኖሚ ሥርዓታቸው ነበር። በዓልን ማምለክ የጥንቱ የብልጽግና ወንጌል እንደማለት ነው። ትክክለኛውን ሥርዓት ፈጽሙ፣ መሠዊያዎቹን ጠብቁ፣ ዝናቡ ይመጣል፣ ሰብልህ ይበቅላል፣ ቤተሰብህም ይበላል። ለዘመናት ይህ ሥርዓት በየአካባቢው ባሉ ትናንሽ መቅደሶችና በኮረብታ መሠዊያዎች ተበታትኖ ይሠራ ነበር።
በነቢያት ደጋግሞ ቢወገዝም ግን ሊጠፋ አልቻለም። በ874 ዓመተ ዓለም ግን የሆነ ነገር ተለወጠ። ያም ሁሉንን ነገር ቀየረው። የእስራኤል ንጉሥ አክዓብ የሲዶና ንጉሥ ልጅ ኤልዛቤጥን አገባ። ይህ እንዲሁ የሃይማኖት ውስብስብነት ያለበት ፖለቲካዊ ጋብቻ ብቻ አልነበረም። ይህ ፖለቲካዊ ጋብቻን እንደ መሳሪያ የተጠቀመ ሃይማኖታዊ አብዮት ነበር። ኤልዛቤል የመጣችው የግል እምነቷን የምትከተል ንግሥት ሆና አልነበረም። የመጣችው እንደ ሚስዮናዊ ነበር ማለት ይቻላል። 450 የበዓል ነቢያትን፣ 400 የአሼራ ነቢያትን ይዛ መጣች። ሁሉም በቀጥታ ከቤተ መንግሥት ግምጃ ቤት ደሞዝ የሚከፈላቸው ነበሩ። በዋና ከተማዋ በሰማርያ ለበዓል ቤተ መቅደስ አስገነባች። የእግዚአብሔርን ነቢያትን በስልት መግደልና ማሳደድ ጀመረች። በእስራኤል ታሪክ ለመጀመሪያ ጊዜ የበዓል አምልኮ በየአካባቢው የሚደረግ ልማድ መሆኑ ቀርቶ የመንግሥት ፖሊሲ ሆኖ ተቀረጸ። የመንግሥት ፈንድ የንጉሣዊ ጥበቃና የተደራጀ ክህነት ነበረው። ሜዳው እንዲሁ አልተዘበራረቀም፣ ይልቁንስ ተደበላለቀ፣ ተገለባበጠ። ታዲያ በዚህ አስቸጋሪና አጣብቂኝ ወቅት አንድ ሰው ብቅ አለ። እርሱም በገለዓድ የምትገኝ የቴስቢዩ ሰው የሆነው ነቢዩ ኤልያስ ነው። መጽሐፍ ስለሱ ታሪክ፣ ስለ ትውልዱ ወይም ስለ ማንነቱ ምንም ዝርዝር መረጃ አይሰጠንም። ስሙ ኤልያስ መሆኑንና እንደ አዋጅ መናገሩን ብቻ እንጂ ያ አዋጅም በኔ ቃል ካልሆነ በቀር በእነዚህ ዓመታት ዝናብም ሆነ ጠል አይሆንም የሚል ነበር። 3 ዓመት ከምንፈቅ አለፈ። ኤልያስ ያወጀው ድርቅ እንዲሁ ቀላል የግብርና እክል አልነበረም። ይልቁንም የአንድን ስልጣኔ ሕልውና የሚፈታተን ቀውስ ነበር። ሰብሉ ደርቋል፣ ከብቶች እያለቁ ነው፣ ወንዞች ነጥፈዋል። ያ እያንዳንዱ የድርቅ ቀን ደግሞ ዝናብ ማዝነብ ሳልቻለ በረከትን እሰጣለሁ ብሎ ምንም ላልሰጠው ለበዓል አምላክ የሕዝብ ምስክርነት ወይም ክስ ነበር። ኤልያስ በመጨረሻ በቀርሜሎስ ተራራ ላይ ለነበረው ፍጥጫ ጥሪ ሲያቀርብ መስፈርቱ ቀላል ነበር። 2 መሠዊያ፣ 2 መሥዋዕት፣ በእሳት የሚመልስ አምላክ፣ እርሱ እውነተኛ አምላክ ነው የሚል ነበር። አንድ ነቢይ በ450 ነቢያት ላይ። ይህ የሆነው የአስማት ውድድር አልነበረም። ይልቁንስ በሐሰተኛ አምላክ ላይ የተደረገ የሕዝብ ኪሳራ ማወጃ ነበር። የበዓል ነቢያት ከጠዋት እስከ ቀትር ድረስ ጮኹ፣ በመሠዊያው ዙሪያ ዘለሉ፣ ደማቸው እስከሚፈስስ ድረስ በሰይፍና በጦር ራሳቸውን ሰነጠቁ። እስከ ማታ መሥዋዕት ድረስ በከንቱ ተንቀጠቀጡ። ሰማይ ግን ዝም አለ። ከዚያም ኤልያስ በሌሎች አማልክት ምክንያት የተሰባበረውን የእግዚአብሔርን መሠዊያ በ12 ድንጋዮች ጠገነው። እያንዳንዱን የእስራኤልን ነገድ ወደ መሠዊያው አስጠጋ። በመሠዊያው ዙሪያ ጉድጓድ ቆፈረ። መሥዋዕቱንና ጉድጓዱ እስኪሞላ ድረስ ውሃ እንጨቱን፣ ድንጋዩን፣ አፈሩንና በጉድጓዱ የነበረውን ሁሉ አስጨመረባቸው። በዚህ ሰዓት ነበር ታዲያ አጭርና ቀጥተኛ ጸሎት የጸለየው። በዚህ ሰዓት እግዚአብሔር ጸሎቱን እንደሰማው ተናገረ። ከዚያም በኋላ ድንገት ከሰማይ እሳት ወደቀች። መሥዋዕቱን፣ እንጨቱን፣ ድንጋዩን፣ አፈሩንና በጉድጓዱ ውስጥ የነበረውን ውሃ ጭምር ላሰች ይለናል ቅዱስ ቃል። ሕዝቡ ሁሉ በዚህ ሰዓት በግንባራቸው ወደቁ። የበዓል ነቢያትም ተያዙ። በዚያው ምሽት ዝናቡ ተመለሰ። የበዓል ዝና ማጣት የፍርድ ውሳኔ ሆነ። ነገር ግን ያ ፍርድ አሳዛኝ እንዲሆን የሚያደርገው አንድ ነገር አለ። በአንድ ትውልድ ውስጥ የበዓል አምልኮ ወደ እስራኤል ተመለሰ። መሠዊያዎቹ እንደገና ተገነቡ። የአርኪኦሎጂ መረጃዎች እንደሚያሳዩት ከቀርሜሎስ ተራራ ድል በኋላ እንኳን ለሌላ 100 ዓመት የበዓል አምልኮ በእስራኤል ቀጥሎ ነበር። ከሰማይ የወረደው ነጎድጓድ አልመሰላቸው፣ ተአምራቱም ሊያቆማቸው አልቻለም። እስራኤል ደጋግሞ ከእግዚአብሔር ጋር ካለው ግንኙነት ይልቅ የንግድ ልውውጡን መረጠ። ከቃል ኪዳኑ ይልቅ የመድን ዋስትናውን አየ። ከማይታየው አምላክ ይልቅ የሚታየውን መሠዊያ መረጠ። በዓል ጫጫታ ነበረው፣ ግልጽ ነበር። በኮረብታዎች ላይ በግልጽ ይሠራ ነበር።
ሁለተኛዋ አምላክ ግን የተለየች ነበረች። ስሟ አሼራ ይባላል። እቺኛዋ ከኮረብታ ላይ ሆና አልነበረም የምታጠቃው፣ ይልቁንስ ወደ ቤት ትገባለች። አሼራ የከነዓናውያንን ዓለም የእናት አምላክ ትባል ነበር። የመራባት፣ የጾታዊ ስሜት፣ የባህር እና የሕይወት አምላክ በዓል የነጎድጓድና የግርግር አምላክ ሲሆን አሼራ ግን ዝምተኛና የቤት ውስጥ ነበረች። እሷ በመሠዊያዎች አጠገብ በሚተከሉ የእንጨት ምሰሶች ወይም በዛፎች ትወከል ነበር። አርኪኦሎጂስቶች በእስራኤላውያን ቤቶች ውስጥ በሺዎች የሚቆጠሩ ትናንሽ የሸክላ ምስሎች አግኝተዋል። የእሷ ምስል እጅግ ጥንታዊና ጥልቅ ሰብአዊነት ያለው ነገር ያስታውሳል። የሕይወት ዛፍን የምትንከባከብ እናትን፣ የሕይወት ምንጭን። በዓል በግልጽ ሜዳ ላይ ሲሠራ አሼራ ወደ ቤት ገባች። ይህ ልዩነት ደግሞ እሷን እጅግ አደገኛ አደረጋት። የኤርምያስ መጽሐፍ የእሷን አምልኮ በሚገልጽበት መንገድ እንደዚህ ብሎ ይናገራል። ትንቢተ ኤርምያስ ምዕራፍ 17 18ኛው ቁጥር ላይ የተለመደ የቤት ውስጥ ተግባር እንደነበረ ይገልጸዋል። ልጆች እንጨት ይሰበስባሉ፣ አባቶች እሳት ያነዳሉ፣ እናቶች ለሰማይ ንግሥት እንጎቻ ለማድረግ ሊጥ ይለውሳሉ። መላው ቤተሰብ በአንድ ላይ ልጆች ለማንኛውም የቤት ውስጥ ሥራ እንደሚያደርጉት እንጨት ይሰበስባሉ። አባቶች በማንኛውም ተራ ጠዋት እንደሚያደርጉት እሳት ያነዳሉ። እናቶች በወጥ ቤት ውስጥ መባውን በእጃቸው ያዘጋጃሉ። ይህ በድብቅ የሚደረግ የአመፀኞች ተግባር አልነበረም። ይልቁንም በቤተሰብ የዕለት ተዕለት ሕይወት ውስጥ የተሰገሰገ ሃይማኖት እንጂ። ሕፃናት ይህንን እያዩ አደጉ። ከመጠራጠራቸው በፊት እንደተለመደ ነገር ተቀበሉት። ተመራማሪዎች በጥንቷ እስራኤል ቤቶች ውስጥ ቁፋሮ ሲያደርጉ አንዲት ሴት ጡቶቿን ይዛ የሚያሳዩ ትናንሽ የሸክላ ምስሎችን ያገኙ ነበር። እነዚህ ምስሎች ከአሼራ አምልኮ ጋር የተያያዙ መሆናቸውን አይጠራጠርም። የተገኙትም በመቅደሶች ውስጥ ሳይሆን በየቤቱ ኩሽና ውስጥ መሆኑ፣ በእህል ማከማቻ ክፍሎችና በተራ ቤቶች ጥግ ውስጥ መሆኑ እጅግ ያሳዝናል። ይህ እምነት ምርጫ መሆኑ ቀርቶ እንደ መመሪያ የታየበት ደረጃ ላይ ደርሶ ነበር። በ1975 ዓመተ ምህረት አርኪኦሎጂስቶች በሰሜን ሲና በረሃ በኩል ኩንቲሌት አጁሩድ በተባለ ቦታ ቁፋሮ ሲያደርጉ በሸክላ ማሰሮች ላይ የተቀረጹ ጽሑፎችን አገኙ። በዚያም ላይ እስራኤላውያን በጥንታዊ ዕብራይስጥ የጻፉት አንድ አረፍተ ነገር ተመራማሪዎችን እስከ ዛሬ ድረስ ሲያከራክር ይኖራል። በሰማርያው እግዚአብሔርና በአሼራው እባርክሃለሁ ይላል። በእግዚአብሔርና በአሼራው ይህን የጻፉት እግዚአብሔርን የማያውቁ አሕዛቦች አልነበሩም። ይልቁንም እስራኤላውያን ናቸው እንጂ። ከትውልድ ወደ ትውልድ፣ ከቤት ወደ ቤት ያቺን የእናት አምላክ ከእግዚአብሔር ማንነት ጋር ቀስ በቀስ የቀላቀሉ እስራኤላውያን ናቸው። በእስራኤላውያን አይምሮ አሼራ ለእግዚአብሔር ተቀናቃኝ አልነበረችም። ይልቁንም የእግዚአብሔር ሚስት፣ ለጽንሰት፣ ለሰላማዊ የወሊድ ሂደትና በሌሊት ለሚሰማው የሕፃን ለቅሶ ኃላፊነት ያለባት አምላክ አድርገው ይቆጥሯት ነበር እንጂ እግዚአብሔር ሰማያትንና ቃል ኪዳንን ሲገዛ አሼራ ደግሞ ማዕፀኑን ትገዛለች ብለው ያምኑ ነበር። ለእነርሱ እግዚአብሔርን አልተዉትም፣ ይልቁንም አሟሉት እንጂ። ለእስራኤል አምላክ አጃቢ ሚስት ሰጡት። በእነርሱ እይታ የእግዚአብሔርን ቁጣ አበረዱለት፣ የበለጠ አላመዱትና አብሮት ለመኖር አመቺ አደረጉት። እነሱ የፈጸሙት ተራ ጣዖት አምልኮ አልነበረም። ይልቁንስ በልዑል እግዚአብሔር ላይ የማንነት ስርቆት ነበር የፈጸሙት። በእስራኤል ታሪክ ውስጥ እጅግ አስደንጋጩ የአሼራ አምልኮ ታሪክ የሚገኘው በሲና በረሃ ሳይሆን በሁለተኛ ነገሥት 21ኛው ምዕራፍ 7ኛው ቁጥር ላይ ባለ አንዲት ጥቅስ ውስጥ ነው። ለ55 ዓመታት ይሁዳን የገዛው የዳዊት ዘር የሆነው ረጅሙ ዘመን ንጉሡ ምናሴ የተቀረጸውን የአሼራ ምስል ወስዶ በቅድስተ ቅዱሳኑ ውስጥ አቆመው ይለናል። የዚህን ድርጊት ክብደት ለመረዳት ያ ክፍል ምን እንደነበረ ማወቅ ያስፈልጋል። ቅድስተ ቅዱሳን በቤተ መቅደሱ ውስጥ ያለ ተራ ክፍል አልነበረም፣ በምድር ላይ እጅግ የተቀደሰው ስፍራ እንጂ።
በውስጡ አንድ ዕቃ ብቻ ነበረው። በወርቅ የተለበጠው የቃል ኪዳኑ ታቦት የእግዚአብሔር መገኘት ክብር የሚያርፍበት ምድራዊ ስፍራ ነበር። ንጉሥ፣ ካህን ወይም ሌዋዊ አይገባበትም። በዓመት አንድ ጊዜ በስርየት ቀን ብቻ ሊቀ ካህኑ ገላውን ታጥቦ ደምና ዕጣን ይዞ በታላቅ ፍርሃት ይገባል። በልብሱ ጫፍ ላይ ያሉት ቃጭሎች ድምፅ ሲያሰሙ ብቻ ካህኑ በሕይወት መኖሩ ይታወቃል። በዚያ ክፍል ውስጥ ምናሴ የአሼራን ምስል አቆመው። ለ55 ዓመታት እዚያው ቆመ። ለ55 ዓመታት እያንዳንዱ ሊቀ ካህን የእግዚአብሔር ክብር ባለበት ስፍራ የከነዓናውያንን የመራባት ጣዖት እያየ ገባ። እግዚአብሔርም ምናሴን ወዲያውኑ በቦታው አልቀሰፈውም ነበር። ቤተ መቅደሱ ለሁለት አልተሰነጠቀችም። ሕንፃው እንደቆመ ቀረ። ክህነቱ ቀጠለ። መሥዋዕቶቹም ቀረቡ። በዓላቶቹም ተከበሩ። ከውጪ ሲታይ የእስራኤል ሃይማኖት ሰላም ይመስል ነበር። ነገር ግን በዚያ ክፍል ውስጥ አንድ ትልቅ ለውጥ ተከስቷል። ቅዱሱ አምላክ ከርኩሱ ጋር አብሮ እንዲኖር ተጠይቋል። ይህ የተደረገው በባዕድ ወራሪ ሳይሆን በገዛ ሕዝቡ ንጉሥ አማካኝነት ሆም ተብሎ ለግማሽ ክፍለ ዘመን ነበር። ለሁሉም ግድ የሌለው በሚመስልበት ወቅት ገና ያልተወለደ አንድ ሰው ነበረ። የ26 ዓመቱ ወጣት ንጉሡ ኢዮስያስ። እግዚአብሔር በትክክል ምን እንዳለ ሲሰማ ልብሱን ቀደደ፣ አለቀሰም። በ621ኛው ዓመተ ዓለም ሊቀ ካህናቱ ኬልቅያስ ለዘመናት በጣዖት አምላኪ ነገሥታት ችላ ተብሎ የነበረውን ቤተ መቅደስ ሲያድስ የሕጉ መጽሐፍ በፍርስራሹ ውስጥ ተቀብሮ ተገኘ። ኢዮስያስ መጽሐፉ ሲነበብለት እግዚአብሔር ከሕዝቡ የሚፈልገውና እስራኤል የሆነችው ነገር ምን ያህል እንደተራራቁ ተረዳ። ምንም እንኳን ይህ ንጉሥ ገና ብላቴና ልጅ የሆነ ቢመስልም ምን ያህል እንደነበረ ግን ልቡ ለመረዳት በዙሪያው የነበሩትን ሰዎች ማየት ይበቃል። አያቱ ምናሴ ጣዖትን በቅድስተ ቅዱሳን ያቆመና ኢየሩሳሌምን በንጹሐን ደም የሞላ ነበር። አባቱ አሞን እጅግ ብልሹ ንጉሥ ከመሆኑ የተነሳ የገዛ አገልጋዮቹ ከ2 ዓመት በኋላ ገደሉት። ኢዮስያስ ያደገው በመንፈሳዊ ውድቀት ውስጥ ቢሆንም የእግዚአብሔርን ቃል ሲያገኝ ግን በውስጡ አንድ ነገር ተቀጣጠለ። ከዚያም በእስራኤል ታሪክ ታይቶ የማይታወቅ ሃይማኖታዊ ተሐድሶ አደረገ። የአሼራን ምስል ከቤተ መቅደስ አውጥቶ አቃጠለ። በቤተ መቅደሱ አቅራቢያ የነበሩትን የአመንዝራዎችን ቤቶች አፈራረሰ። በሄኖንም ሸለቆ የነበረውን የልጆች መሥዋዕት ማቅረቢያ ቶፌትን አረከሰው። ሰለሞን እንኳን ለባዕድ አማልክት የገነባቸውን ከፍተኛ ቦታዎች ደመሰሳቸው። መጽሐፍ ቅዱስ ስለሱ ሲመሰክር እንደርሱ በፍጹም ልቡ፣ በፍጹም ነፍሱ፣ በፍጹም ኃይሉ ወደ እግዚአብሔር የተመለሰ ንጉሥ ከእርሱ በፊት አልነበረም ይለናል። ሆኖም በ609 ዓመተ ዓለም በ39 ዓመቱ በመጊዶ ሸለቆ ከፈርዖን ኒካው ጋር ሲዋጋ በፍላጻ ተመትቶ ሞተ። ይህ ንጉሥ ኢዮስያስ በሞተ ጊዜ መላው ብሔር አዘነ። ልጁ ኢዮአካስ በግብፅ ከመወገዱ በፊት ለ3 ወራት ብቻ ነግሶ ነበር። ቀጥሎ የመጣው ንጉሥ ግን ሁሉንም ነገር ወደ ኋላ ድጋሚ መለሰው። ኢዮስያስ በሞተ በ23 ዓመታት ውስጥ እያንዳንዱ መሠዊያ እንደገና ተገነባ። ኢዮስያስ አርክሶት የነበረው ቶፌት ተመልሶ ሥራ ጀመረ። በእስራኤል ታሪክ የታየው ታላቁ መንፈሳዊ ተሐድሶ ከአንድ ትውልድ በላይ መቆየት እንኳን አልቻለም ነበር። አሁን ሁሉም አይነት ገደብ የጣሰው ሦስተኛው አምላክ ክፍያውን መጠየቅ ጀመረ። ስሙ ሞሎክ ይባላል። መገበያያ ገንዘቡም እህል ወይም ዘይት ሳይሆን የሰው ሥጋ ነበር። የሞሎክ ስም ትርጓሜው ንጉሥ ከሚለው የዕብራይስጥ ቃል ጋር ተመሳሳይ ሥራ አለው። እርሱ ከዮርዳኖስ በስተ ምሥራቅ የነበሩት የአሞናውያን አምላክ ነበር። ነገር ግን አምልኮ ወደ ከነዓን ጥልቅ ሰርጎ ገባ። በዓል ዝናብን፣ አሼራ ደግሞ እንጎቻንና የእንጨት ምሰሶን ሲፈልጉ፣ ሞሎክ ግን የሚፈልገው ሥጋን ነበር። ያለውን እጅግ ንጹሕ የሆነ የሕፃናትን ሥጋ። ኦሪት ዘሌዋውያን 18ኛው ምዕራፍ 21ኛው ቁጥር ላይ
ከዘርህ ለማንም ለሞሎክ መሥዋዕት አድርገህ አትስጥ በማለት በቀጥታ እግዚአብሔር ይከለክላል። እግዚአብሔር ማንም የማይሠራውን ነገር አይከለክልም። ልጆቹን ለሰለሞን በመሥዋዕት በማቅረብ የተመዘገበውን የመጀመሪያው የእስራኤል ንጉሥ የባዕድ አገር ሰው አልነበረም። ይልቁንም በዳዊት ዙፋን ላይ የተቀመጠው አክዓዝ ነበር። በሁለተኛ ዜና 28ኛው ምዕራፍ 3ኛው ቁጥር ላይ ልጆቹን በሄኖም ልጅ ሸለቆ በእሳት እንዳቃጠለ ተመዝግቧል። ይህ ዘግናኝ ድርጊት የሚፈጸምበት ስፍራ ከኢየሩሳሌም ቅጥር በስተደቡብ የሚገኘው ሄኖም የተባለው ሸለቆ ውስጥ ሲሆን በዚያ ውስጥ ቶፌት የተባለ ልዩ ቦታ ነበረ። ቶፌ የሚለው ቃል ትርጉሙ ከበሮ ማለት ሲሆን ቶፌት የከበሮዎች ስፍራ ነበረ። በዚህ ቪዲዮ መጀመሪያ ላይ የሰማችሁት የከበሮ ድምፅ ለምን እንደነበረ አሁን ይገባችኋል። ከበሮቹ ለሙዚቃ ወይም ለሥርዓት አልነበሩም። ይልቁንም በእሳቱ ውስጥ የሚቃጠሉ ሕፃናትን የሚያሰሙትን ጩኸት ለመሸፈን ነበር። ወላጆች የልጆቻቸውን ጩኸት ከሰሙ ሊጸጸቱና ድርጊቱን ሊያቆሙ ይችላሉ በሚል ያ ጩኸት እንዳይሰማ ከበሮ ይደለቅና ይደበደብ ነበር። ያ ከበሮ ዘግናኝ ምሕረት እንደማለት ነው። አንድ አባት በዚህ መንገድ ሲጓዝ እስቲ ያስቡት። ልጁ ገና ትንሽ እያለ በትከሻው አዝሎት ነበር። ሳቁን ሰምቷል፣ ሲተኛ አይቶታል። አሁን ግን ካህኑ ዋጋው ይህ ነው ስላለው ወደ ሸለቆ ይዞት ይወርዳል። ይህ በዓል ሊያረጋግጠው አሼራም ልታስገኘው ያልቻሉትን የመጨረሻው የመድን ዋስትና ነበር። ከበሮቹ መደብደብ ይጀምራሉ። ይህ እብደት አይደለም፣ ይልቁንም ሃይማኖትን እንደ ንግድ ልውውጥ እያሰቡ በትውልድ የተማሩ ሕዝቦች ያመጡት ዘግናኝ ምክንያታዊ ውጤት ነበር። አማልክት ክፍያ ይፈልጋሉ የሚለውን ትምህርት እስከ መጨረሻው ጠርዙ ድረስ ተከተሉት። ነቢዩ ኤርምያስ የእግዚአብሔርን ምላሽ ሲመዘግብ በምዕራፍ 32 ቁጥር 35 ላይ እግዚአብሔር እንዲህ ይላል፣ ይህንንም እርኩሰት ያደርጉ ዘንድ አላዘዝኳችሁም፣ በልቤም አላሰብኩትም። እግዚአብሔር መጀመሪያ የተሰማው ቁጣ ሳይሆን ሐዘንና መገረም ነበር። የድርጊት ከባህርዩ ጋር ፈጽሞ የማይገናኝ በመሆኑ በልቤ እንኳን አላሰብኩትም ብሎ ነገራቸው። በመጀመሪያ በበዓል በኩል ሳያልፍ ማንም ወደ ሞሎክ አይደርስም ነበር። በኮረብታ ላይ በዝናብ ሥርዓት የጀመረው የንግድ ልውውጥ በትውልዶች ሂደት ልጆችን ወደሚያቃጠል ሸለቆ ውስጥ አመራ። ከባቢሎን ምርኮ በኋላ የሄኖም ሸለቆ ዳግመኛ አልታደሰም። ይልቁንም የታሪኩ ውጤት ወደ ሆነው ለዘላለም ቆሻሻና እሳት ወደሚገኝበት ስፍራ ተቀየረ። የኢየሩሳሌም ቆሻሻ እዛ ይጣላል፣ እሳቱም አይጠፋም ነበር። ትላትሎችና ግንባታ የማይጠፋበት ጢስ ሁል ጊዜ የሚወጣበት ስፍራ ሆነ። ኤርምያስ አስቀድሞ ስሙን ቀይሮት ነበር። ኤርምያስ 19:6ኛው ቁጥር ላይ ከእንግዲህ ወዲህ የእርድ ሸለቆ ይባላል እንጂ ቶፌት ወይም የሄኖም ልጅ ሸለቆ አይባልም ብሎ ነበር። በግሪክ ቋንቋ ጌሄኖም ወይም የሄኖም ሸለቆ የሚለው ስም ተቀይሮ ጌሄና ሆነ። በአዲስ ኪዳን ጌሄና የሚለው ቃል 17 ጊዜ ተጠቅሷል። ይህ ቃል በአሁኑ ጊዜ ወይም በእኛ ንግግር ገሃነብ የሚለው ቃል ነው። ታዲያ ከነዛ 12 ጊዜ ከተጠቀሱት መካከል 11ዱ የወጡት ከራሱ ከናዝሬቱ ኢየሱስ አንደበት ነበር። በማርቆስ 9ኛው ምዕራፍ 45ኛው ቁጥር ላይ ጌሄናን ትላቸው የማይሞቱበት እሳቱ የማይጠፋበት በማለት ገልጾታል። ኢየሱስ ይህን ቃል የተጠቀመው ለመጨረሻው የፍርድ ስፍራ እንደ ዋነኛ መገለጫ ነበር። አድማጮቹ ሁሉ ሊረዱት የሚችሉትን ቃል ተጠቀመው። ምክንያቱም ያደጉት የነበረው በኢየሩሳሌም ነው። በስተደቡብ ያለውን ሸለቆ በደንብ አድርገው ያውቁታል። አንዳንዶቹ የጢቱን ሽታ አሽትተዋል። ኢየሱስ የተናገረው በረቀቀ ምስጢር አልነበረም። ይልቁንም አድማጮቹ ሊያዩት ያሸቱትና በሕይወት ዘመናቸው ሁሉ ሊያልፉበት የሚችሉትን እውነተኛ መልክዓ ምድር እየጠቆማቸው ነበር። እንዲህም እያላቸው ነው፣ ያ ስፍራ፣ ያ ሸለቆ አባቶቻችሁ በታሪካቸው በፈጸሙት እጅግ አስከፊ ተግባር የሞሉት ያ የምድር ቁስል ከእግዚአብሔር ለዘላለም ተለይቶ መኖር ምን ማለት እንደሆነ እንድታስቡበት
የምፈልገው ምስል እርሱ ነው እያላቸው ነው። እስራኤል ታላቁን ኃጢአት የፈጸመችበት ሸለቆ የእግዚአብሔር ልጅ ለዘላለም ፍርድ የመረጠው ቃል ሆነ። ይህ አጋጣሚ አይደለም። በዓል የአንድን ብሔር ኢኮኖሚያዊ አስተሳሰብ አበላሸ። የቃል ኪዳን ግንኙነትን በንግድ ልውውጥ ተካ። እግዚአብሔር አባት ሳይሆን ነጋዴ እንደሆነ ሕዝቡን አሳመነ። አሼራ የእግዚአብሔርን ማንነት አዛባች። በዝምታ በቤት ውስጥ በትውልድ መካከል እየሰረገች ገባች። እግዚአብሔርን አመቺና ዙፋኑን ለሌላ የሚያጋራ አድርጋ እስክትቀርጸው ድረስ ቀጠለች። ሞሎክ ግን ሰብአዊነትን አጠፋ። በዓል የጀመረውን የጥቅም ግንኙነት እስከ መጨረሻ ጠርዙ ወሰደው። አንድ ሕዝብ የገዛ ልጆቹን ካቃጠለ በኋላ የማይፈጽመው ምንም አይነት ግፍ አይኖርም። ነቢዩ ሕዝቅኤል በባቢሎን ሆኖ የኢየሩሳሌምን መውደቅ ሲመለከት የእግዚአብሔር ክብር ከቤተ መቅደሱ ሲነሳ አየ። ክብሩ ከመቅደሱ ደጃፍ ላይ ቆመ። ልክ አንድ የሚወደውን ስፍራ ሊለቅ ሲል እንደሚሰናበት ሰው ሰነበተ። ከዚያም ቀስ እያለ ወደ ደብረ ዘይት ተራራ ተጓዘ። ኢየሩሳሌምን ለመጨረሻ ጊዜ ተመልክቶ ጠፋ። ነጎድጓድ ወይም የመሬት መንቀጥቀጥ አልነበረም፣ ዝምታ ብቻ። እግዚአብሔር በእስራኤል ላይ የሰጠው ትልቁ ፍርድ መቅሰፍት ወይም ጠላት ሳይሆን መሄዱ ወይም ትቷቸው ርቀት ማድረጉ ነበር። እነዚህ ሦስት አማልክት ባቢሎን ስትወድቅ አላረጁም፣ ይልቁንስ ራሳቸውን ቀየሩ። ስማቸውን ለውጠው ግንባታቸውን ግን አላፈረሱም። በዓል የተባለው ዛሬም ድረስ እምነትን ወደ ጥቅም ልውውጥ በተቀየረበት ቦታ ሁሉ ይመለካል። አሼራ እግዚአብሔር ለሰው ልጅ ምቾት ተብሎ ተለጥጦ በሚሰበክበት ቦታ ሁሉ ትኖራለች። ሞሎክ ደግሞ ንጹሐን ለደህንነት ወይም ለጥቅም ተብለው መሥዋዕት በሚሆንበት ቦታ ሁሉ አለ። ያ የእግዚአብሔር ክብር ከሄደ ከ570 ዓመታት በኋላ አንድ ሰው በዚያው ተራራ ላይ ቆመ። ከገሊላ የመጣ ሰው ነበር። በደብረ ዘይት ተራራ ላይ ሆኖ ኢየሩሳሌምን ሲመለከት ያ የጥንቱ ክብር ለመጨረሻ ጊዜ ቆሞባት በነበረችው ስፍራ ላይ ሆኖ ቆመና አለቀሰላት። ሉቃስ በ19ኛው ምዕራፍ ላይ እንደመዘገበው እንዲሁ ተራ የሐዘን መግለጫ አልነበረም። የግሪኩ ቃል ዋይ ዋይ ብሎ አለቀሰ የሚል ትርጉም አለው። ጥሎን የሄደው ያ የመለኮታዊ ክብር በሰው ፊት፣ በሰው እጅና በሰው እንባ ተመለሰ። ወደዚያው ተራራ ተመለሰ። ያችንኑ ከተማ ተመለከተ። ነገር ግን በዝምታ ከመሄድ ይልቅ አለቀሰላት። ጥሏት የሄደው አምላክ ተመልሶ መጣ። አሁን የቶፌት ከበሮዎች ቆመዋል፣ ሸለቆም ዝም ብሏል። ለመሆኑ ከነዚህ ሦስት አማልክት በዓል፣ አሼራ ወይም ሞሎክ ለዚህ ትውልድ ትልቁ ስጋት የትኛው ይመስላችኋል? እስቲ በእናንተ አስተያየት በዚህ ዘመን እየሰራ ያለው የትኛው የአምልኮ ስነ ስርዓት ነው? ይህ ቪዲዮ በውስጣችሁ አንዳችን ነገር ከቀሰቀሰ ዛሬውኑ ይህንን መልእክት ለብዙዎች እንዲነቁበትና እንዲማሩበት አጋሩላቸው። እንደዚህ አይነት መንፈሳዊ እውነቶችን በየጊዜው ይዘንላችሁ እንድንመጣ አሁኑኑ ይህንን ቻናል ሰብስክራይብ አድርጉት። መልካም ጊዜ።